ጽናት ኪራን ሰፕራይዝ አደረገችው። ኪራ ራሱን መቆጣጠር አቃተው። ጮኸ ጮኸ ጮኸ፣ አቀፋት፣ መልሶ ሳማት። የሚያደርጋት ጠፋት። እጅግ በጣም ተደሰተ። እሷም የምታደርገው ጨነቃት። እንደ ማፈርም እንደ መሳቅም ምንም ልታምን አልቻለችም። የሚሆነውን ነገር ደግሞ እንዴት ደስ እንዳላት ኪራ እንዴት ደስ እንዳለው ያስደሰተው ነገር ኪራ ምንድን ነው? ሁላችንም አብረን እንስማ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? የኪራና የጽናት ቤተሰቦች አቤት ትህትናችሁ፣ አቤት ኮሜንታችሁ፣ ስነ ስርዓታችሁ፣ በዛ ላይ ስለሰው ያላችሁ ክብር፣ ሰብስክራይብም ስለምታደርጉኝ አመሰግናለሁ በጣም። እንግዲህ ኪራን በጣም ያስደሰተው ነገርና የሚያደርገው ቅጡ ጥፍት ብሎት እየጮኸ ጽናቴን እያቀፈ መልሶ እየሳመ እንዲሁም መልሶ ደግሞ እየጮኸ የሚያስደነግጠው ነገር ምንድን ነው? ይህን ያህል በጉጉትስ ምንድን ነው ያስጠበቀው? የሁላችንም ምንድን ነው እንደሰማችሁ ወደኋላ ልመልሳችሁና የቪዲዮው ላይ ጽናቴ እንግዲህ ክላስ ውስጥ ሆና እግሯን ዘርግታ ያው ኪራ ለማረግ ፈልጎ ነበረ። ነገር ግን ጽናቴ እምቢ አለችው። ከዛ በኋላ አንቺ ፍላጎት ነው፣ አንቺ ፍላጎት እስከሌለ ድረስ ምንም ነገር ላደርግ አልችልም፣ ንግስቷ እስካልፈቀደች ድረስ ማረግ አልችልም፣ ምንም ነገር የለም አላት። ግን እዛ ፓርት ላይ ማለት ነው ይቅርታ አድርጉልኝና እዛ ፓርት ላይ እኔ በጣም አፍሬያለሁ። ድራማ መሆኑን እያወቅኩ ጨርቅ ማለት ቲሸርቱን ሲያወለቅ ሳየው ደነገጥኩኝ። በቃ ከዛ እንደገና ደግሞ ተመልሰው ተቃቅፈው ሳይ እኔ ለራሱ አፈርኩኝ። ፊልም መሆኑን እያወቅኩ መልሰው እንዴት ካሜራ ኧረ ይቅርታ፣ ወደ ጉዳዩ ልግባና እና በጣም ከዚያ በኋላ ዛሬ ሊሆን ይችላል። ዛሬም ቢሆን ችግር የለውም። የኔ ፍላጎት ዛሬ ቢሆን ምንም ችግር የለውም። አይደለ እንዴ? ከምረሽ ነው? እየቀለርሽብኝ ነው አይላት። ያው ፈልጓል ማለት ነው። በጣም ፈልጎ ነበረ። ነገር ግን ያው የእሷ ፍላጎት የንግስቷን ፍላጎት እየጠበቀ ነበረ። ምክንያቱም ከዚህ በፊት በስካር ስለደፈራት አሁን ደግሞ ሌላ ነገር እንዲፈጠር ስለማይፈልግ እምነቷንና የእሷን ፍላጎት ስለሚያከበር ወደ ሌላ መሄድ አልፈለገም። ከዚያ በኋላ ሊሆን ይችላል፣ ምንም ችግር የለውም፣ እኔ በጣም ደስተኛ ነኝ እንደውም ስትለው በጣም ደነገጠ፣ ማመን አቃተው። ይሄማ ተሆነ ደስ ይለኛል አለ። ከዚያ በኋላ በቃ የሆነው ሆነ። እንዳያችሁት ያው ቪዲዮውን አይታችሁታል። በጣም ደስተኛ ሆናው እያፈረችም ነበረ ማለት ነው። ያ ፓርት ላይ ምንድነው የተፈጠረው ማለት ነው? እንግዲህ ጽናቴ እንደምታውቁት የእርግዝና መከላከያ መድኃኒት አልዋጠችም። ያን ኃይልም እውቀቱ የላትም። የእርግዝና መድኃኒት መዋጥ እንዳለባት በመጀመሪያ እውቀቱ ሳይሆን ያን ያህል አላገናዘበችውም ነበር። እንደዛም እንደሚፈጠር በዚያን ጊዜ አላሰበችውም ነበር። ነገር ግን በዚያ ምክንያት ጽናቴ እርጉዝ ሆናለች። እናም እርጉዝ ሆና እርግዝናዋን ለኪራ ለመናገር በቃ ደስም እያለት ደግሞ እንደገና አሁን ፍላጎት ውስጥ ባይሆን እንደገና ሱስ ባይፈልግ እያለች ግራ እየገባት ነበረ። ነገር ግን ግራ የገባትም እያለ ለጓደኛዋ ነገረቻት። እሷን በጣም ተደሰተች። ኪራ እኮ በጣም ደስተኛ ነው የሚሆነው፣ ይሄንንማ ሰፕራይዝ ማድረግ አለብሽ፣ በጣም እንደሚደሰትብሻል አለቻት ማለት ነው። እንግዲህ ናሆሜም በጣም ደስ አለው ማለት ነው። መጀመሪያ ሰምቷል፣ ነገር ግን ለኪራ እንዳትነግረው ብላ ምሩ ነግረዋለች። የኔም ቀን መቼ ነው? የኔ እናት እኮ በጣም በጉጉት የምትጠብቀው የልጅ ነገር እንደሆነ ምን ያህል የኪራ አባትና እናት ደግሞ ምን ያህል እንደሚደሰቱ በዚህ ያሳያል እያለ ከራሱ ጋር መነጋገር ጀመረ ማለት ነው። በውስጡ ምንድነው የምታስበው እያለችው ነበረ። እንግዲህ ምሩ አረ ምንም አላስብም የኔ ቆንጆ አላት። ኦኬ ብላ እንግዲህ ጽናቴ ደግሞ ወደ እየተመለሰ በድንገት ወደ ስራ ወጥቶ ስለነበር ኪሮቤል ተመልሶ መጣ። እንግዲህ ነገረችው ማለት ነው። እርጉዝ እንደሆነች የእርግዝና እንትኗን አሳየችው። ማመን አቃተው። እሷን ይዞ መሳም እንደገና እንደመጮህ እንደመቃ የሚያደርገው ጠፋው።
ከዛ በኋላ ጽናቴ ደግሞ በጣም ደስ አላት ማለት ነው። በጣም ደስተኛ ሆነች። እንግዲህ የጽናቴ ጓደኛ እንደምታውቁት ከዚህ በፊት እህቷ በባሏ ተከርታና በጣም ብዙ ስቃይ አይታ ወደ ውጭ ሀገር ሂዳ ያንን ለመበቀል ትልቅ ደረጃ ለመድረስ በጣም ብዙ ቤቶችን በጣም ብዙ ንብረቶችን አፍርታለች። ነገር ግን አሁንም ቢሆን የባሏ ቤተሰቦች እሷ ናት የገደለችው እያሉ ሊተዋት አልቻሉም። እናም በዛም ምክንያት በጣም ተጎድታለች ማለት ነው። እህቷንም እንገልሻለን እያሏት ያንን ደግሞ ጽናቴ ወደ ህግ ቦታ አስወስዳ እነዛ ሰዎች በህግ እንዲጠየቁና ፖሊሶች እንዲጠይቋቸው እንዲሁም ማስፈራራት የሚያደርጉትን ይሄንን የሚያስፈራሩትን ነገር በስነ ስርዓት ማቆም እንዳለባቸው ከኪሮቤ ጋር ተነጋግረው ሄደው ነበር ማለት ነው ፖሊስ ጋር። ፖሊሱም ያለውን ነገር አጣርተን እንነግራቸዋለን በዛ ግን ጥበቃና ከዛ በፊት ግን ጥበቃ እናደርግላታለን። ማንም ሰው እሷ ቦታ ላይ እንዳይደርስ ወይም በር ላይ ተቀምጦ ጥቃት እንዳይደርስባት እየተከታተልን በድብቅ እሷን የምንጠብቃት ይሆናል መረጃውን እስከምንጠብቅ ማለት ነው ብለው መለሷል። ይሄንንም ጓደኛዋ አታውቅም ነበረ። ምክንያቱም ጓደኛዋ እንደዛ ስላለቀሰ በደስታዋም በሀዘኗም ከጎኗ ስለነበረች አሁን እንደገና ከጎኗ አለመሆን ለሷ በጣም ክፍት። እናም ጥበቃ እንደሚያደርጉላት ፖሊሶቹ ሲነግሯት በጣም ተረጋጋች። ጽናቴ አባቴ ሳያውቅ እንደዚህ ማድረግ አልነበረብንም፣ ትልቅ ጥፋት ነው። ስለዚህ ሽማግሌ ተልኮ ነገሮችን ማስተካከል ያለብን አይመስልሽም እንዴ እያለቻት ነበር ምሩ ለእናቷ ደውላ ፍቅረኛ እንደያዘችና በጣም እንደምታፈቅረው በቅርቡም ሽማግሌ እንደሚላክ ለእናቷ ነገረቻት። እናቷ ደግሞ ህመምሽን ያውቃሉ ወይ እንደሚያምሽና በጣም ህመም እንደሚያምሽ ያውቃሉ ወይ ብላ ጠየቀቻት። ምንም ነገር እንደማያውቁና አልነገሯቸውም ወደ ቤተሰብ እያለ እሱ ያውቃል። እሱ ግን እኔን እንደሚያመኝና በጣም ህመም ላይ እንዳለሁኝ በደንብ ያውቃል ብላ ነገረቻት። እሱ ካወቀ ሌላው ነገር ምንም ችግር የለው፣ ዋናው ነገር እሱ አውቆ በዚህ ጉዳይ ላይ መስማማቱ ነው አለቻት። እሺ ብላ በጣም ደስተኛ ሆና ደስታ ሁላ ይገባሻል ልጄ ደስተኛ ሁኝልኝ ብላ ተሰናበተቻት ማለት ነው። በዚህ ውስጥ ያለች ምሩ ተመስጣ አሁን ላይ ስለ መውለድ እናቱ እያወራች ነው። ስለዚህ እኔ ምን እንደምሆን አላውቅም እያለች ከራሷ ጋር በማውራት ማሂ ባለቤቷ መጥቶ የኔ ፍቅር ምንድን ነው የሚያሳስብሽ ምንድን ነው እያለ እየኮለኮለ ማሳቅ ጀመረ ማለት ነው። ጽናቴና ኪራ እንግዲህ አሁን ወደፊት መራመድ አለብን። ምን ማድረግ እንዳለብን ማስተካከል አለብን። ቤተሰቦቻችን መስማት አለባቸው። እኔም ቢሆን አባቴ ሰምቶ እንዲመርቀኝ እፈልጋለሁ አለችው። ኪራም ምንም ችግር የለም ንግስቷ ያለችው ሁሉ ይፈጸማል፣ ንጉሱ ታዛዥ ነው ብሎ እየሳቀ አታሹፍ እያለችው በዚሁ አለቀ ማለት ነው። ውድና የተከበራችሁ የጽናትና የኪራ ተከታታዮች በጣም ነው የማመሰግነው ለነበረኝ ቆይታ። ወዳችኋለሁ። ብያላችሁበት ሰላም ሁኑ።